ሰብስክራይብ በማድረግ ቤተሰብ ይሁኑ። የአላህ ባሪያ መሆን በዱንያም በአኺራም ፈላህ ነው። የሌላ ነገር ግን ባሪያ መሆን በዱንያም በአኺራም የማያሻግር የሆነ ህልም ነው። እኛ የማን ባሪያ ነን? የማን ባሪያ የሆነን ያለን? ሁላችንም ራሳችንን ነፍሳችንን እንጠይቅ። በተለያዩ የዱንያ ንትርክ ውስጥ ገብቶ የዱንያ ባሪያ የሆነን ያለው ከፊሉ የሴት ባሪያ የሆነን ያለው፣ ከፊሉ የነፍስያ ባሪያ የሆነን ያለው፣ ከፊሉ የስልጣን ባሪያ የሆነን ያለው። በተለያየ አህዋል በሚሆንበት ጊዜና እነሱ ልክ ስፕሪንግ እንደተገጠመለት ሰው ፍንጥር ብለው ማለት ነው ከአልጋቸው ላይ ተነስተው አላህ አዘ ወጀልን ያስታውሳሉ። ቢስሚላህ አልሐምዱሊላህ አልዋሂድ አልቀሃር العزيز الغفار مكور الليل على النهار والصلاة والسلام الأتمان الأكملان على خير خلق الله محمد بن عبد الله وعلى آله وصحبه ومن والاه أما بعد أيها الأحبة في الله أحباب الكرام السلام عليكم ورحمة الله وبركاته إن شاء الله يا الله سبحانه وتعالى فكارك هنا لزاريو امدن ملكت يمفلقو موضوع صفات عباد الرحمن يا الله سبحانه وتعالى بارياوش بحريلا الله سبحانه وتعالى كالصبارياوش وسط الله يدرقن يا الله باريا مهون مالت تلك الدل تلك سطوتان ملكتنيو صلى الله عليه وسلم صحابوش كفنا لاك سيادرقواتشو مالتنو የሰሙ ጊዜና በጣም ከፍና ላቅ አታድርጉኝ እኔ የአላህ ባሪያ አብዱላህ ወረሱሉሁ የሱ ባሪያና መልእክተኛ ነኝ የአላህ ባሪያና መልእክተኛ ብላችሁ ጥሩኝ በማለት ይህንን ለየት እና ምርጥ የሆነን ስም አላህ የሰጣቸውን መረጡ የአላህ መልእክተኛ የአላህ ባሪያ መሆን ትልቅ እድል መልእክተኛውን ሰለላሁ ዐለይሂ ወሰለም በተመለከተ አላህ تبارك الذي نزل الفرقان على عبده ባሪያ በማለት አላህ Subhanahu Wa Ta'ala ላቅ ያለውን ስም ሰጣቸው እኔና አንተ እነሱ ሌሎችም የአላህ ባሪያ መሆናቸው የአላህ ባሪያ መሆናችን ዳይለማ ውስጥ ወይም አጠያያቂ ሊሆን ይችላል አላህ ግን መልእክተኛውን ሰለላሁ ዐለይሂ ወሰለምን የሱ ባሪያ እንደሆኑ አላህ መሰከረላቸው በሌላም ሱራ ላይ سبحان الذي أسرى بعبده ليلا من المسجد الحرام إلى المسجد الأقصى إلى آخر الآية يا الله باريا مهون بدنيام بآخرام فلاحن يليلا نقرقم باريا مهون بدنيام بآخرام يما يشاقري هنا حلما لهذا قال النبي صلى الله عليه وسلم تعيس عبد الدينار تعيس عبد الدرحام بمالتي تكسبت حديثا إنيا يمان باريان يمان باريا يهونن يالن
ሁላችንም ራሳችንን ነፍሳችንን እንጠይቅ። በአሁኑ ሰዓት የሰው ልጅ በተለያዩ የዱንያ ንትርክ ውስጥ ገብቶ የዱንያ ባሪያ የሆነ ነው ያለው። ከፊሉ የሴት ባሪያ የሆነ ነው ያለው። ከፊሉ የነፍስያ ባሪያ የሆነ ነው ያለው። ከፊሉ የስልጣን ባሪያ የሆነ ነው ያለው። የአላህ ባሪያዎች የተመረጡት ውስን ናቸው። አላህ ከሚመረጡት ከተመረጡት አላህ ያድርገን። نعم صفات عباد الرحمن يا الله سبحانه وتعالى ባሪያዎች ባህሪ ገጽታ ምን ይመስላል? ይህንን እንድንመለከት የፈለኩት ይህንን ቀንጨብ አድርገን እንድንወስድ የፈለኩት عن أواخر سورة الفرقان نقتبس من صفاتهم كالنص ባህሪ ውስጥ ከሱረቱ الفرقان መጨረሻ ላይ ያሉ አናቅስቶችን በመመልከት እንውሰድ እስቲ። በዚህ ሱራ መጨረሻ ላይ የተገለጹት የነሱ ባህሪዎች በዚህ ብቻ ይበቃሉ ማለት ሳይሆን ወይም ደግሞ የሚጠናቀቁ ናቸው ማለት ሳይሆን በጣም ልዩ የሆኑት ተጠቅሰዋል። አላህ Subhanahu Wa Ta'ala ቁርአንን ያወረደበትን ትልቁን ዓላማና ግብን እንዳንረሳ አላህ Subhanahu Wa Ta'ala ቁርአንን በዚሁ በተከበረው ወር ያወረደው ሊየደበሩ አያቲሂ እንድንገሰጽበት ነው፣ እንዲያስተነትኑ ነው፣ በሱም እንዲገሰጹ ነው። እነማ እነዛ የአቅል ባለቤቶች اللهم اجعلنا منهم الله ከነሱ ያድርገን። طيب نبدأ. يقول الله عز وجل في سورة الفرقان وعباد الرحمن الذين يمشون على الأرض هونا وإذا خاطبهم الجاهلون قالوا سلاما والذين يبيتون لربهم سجدا وقياما إلى آخر الآية. الله من إله وعباد الرحمن يا الله اللهم اجعلنا منهم. أيو تملكة الله يا الرحمن باريوش إلى الله وعباد الرحمن يا الرحمن باريوش من هون الناس ባህሪያቸው ገጽታቸው الذين يمشون على الأرض በምድር ላይ የሚሄዱ ናቸው። እንዴት ሆኖ ተንቦጣሮ ተኩራርተው ላ يمشون على الأرض هونا ረጋ ባለ መልኩ ሰኪና በተሞላበት መልኩ በምድር ላይ የሚጓዙ ናቸው። አካሄዳቸው የማስተንተንና የማስተዋል መሆኑን የሚገልጽ ቃል። እንግዲህ በዚህ ምድር ላይ የሰው ልጅ ብዙ አይነት ባህሪን የተላበሰ ሰው ያጋጥመዋል። አላህ عز وجل وجعلنا بعضكم لبعض فتنة أتصبرون وكان ربك بصيرا. الله من إلال وجعلنا بعضكم لبعض فتنة كفيلاتو لكفيلاتو فتنة أدرجنا الله صالح እንዳለ በዚህ ምድር ላይ ጣሊህ አለ ማለት ነው። ኸይረኛ ሰዎች እንዳሉ ሸረኞች አሉ። እንዴት ነው ከነሱ ጋር የሚኗኗሩት የአላህ ባሪያዎች? وإذا خاطبهم الجاهلون قالوا سلاما እነዛ አላዋቂዎች መሃይማን በመጥፎ ሲያናግሯቸው
ቃሉ ሰላማ ሰላም ይላሉ። ኑሪዱ ሰላም ላ ኑሪዱ ልፍሳድ ሰላምን ነው የምንፈልገው፣ ሰላምን ነው የምንሻው በማለት ጥሩ አንደበትን ይሰጧቸዋል። አላህ ዐዘ ወጀል ለመልእክተኛው ሰለላሁ ዐለይሂ ወሰለም ፈስደዕ ቢማ ቱዕመር ወአዕሪድ አኒል ሙሽሪኪን እንዳለው ጀርባ ይሰጧቸዋል ማለት ነው። ሰላምን እንደሚሹ ገልጸው ከነሱ ጋር ያልሆነ ግብ ውስጥ የሚገቡ አይደለም። ምክንያቱም እነዚህ ሰዎች አላዋቂ በመሆናቸው ነው ይህንን ወደ እነሱ የሰነዘሩትና የሚመልሱት መልስ አንደበታቸው ራሱ ይጣፍጣል። አላህ ዐዘ ወጀል በሌላ ሱራ ላይ እንዳለው ኢድፈዕ ቢለቲ ሂየ አሕሰን ፈኢዘ አለዚ በይነከ ወበይነሁ ዐዳወቱን ከአነሁ ወልዩን ሐሚም። መልሳቸው ራሱ እንዴት ይጣፍጣል። ቃሉ ሰላማ ካላዋቂ ጋር ከዋልጌ ጋር ከባለጌ ጋር አብራት ባልግ ካንተ የሚወጣው መልካም መሆን መቻል አለበት። በመልካም አሸንፈው። ይሄ መጀመሪያው የተገለጸው ሲፋቸው ምን ያክል ማስተዋል እነሱ ጋር እንዳለ ጠቋሚ ነው። በምድር ላይ ሲሄዱ አርቀው የሚያስቡ አስተዋዮች ናቸው ማለት ነው። አላህ ከነሱ ያድርገን። ሌላኛው ወለዚነ የቢቱነ ሊረቢሂም ሱጀደን ወቅያማ የአላህ ባሪያዎች ማለት እነዚያ ናቸው የሚያድሩ የቢቱነ ሊረቢሂም ሱጀደን ወቅያማ ለጌታቸው የተደፉና የቆሙ ሆነው የሚያድሩ ናቸው። የሰው ልጅ ማለት ነው በተለያየ አህዋል በሚሆንበት ጊዜና እነሱ ልክ ስፕሪንግ እንደተገጠመለት ሰው ፍንጥር ብለው ማለት ነው ከአልጋቸው ላይ ተነስተው አላህ ዐዘ ወጀልን ያስታውሳሉ። ኻሊቀ ሰማዋት ወልአርድ ሂነ የንዝል ኢላ ሰማኢ ዱንያ ጌታቸው ቅርቡ ማነው እስቲ የሚጠይቀኝ እምሰጠው ማነው እስቲ ምህረትን የሚጠይቀኝ የምምረው በሚል ሰዓት ፍንጥር ብለው ወደ ጌታቸው ይጮሃሉ። በረመዳን ነው የሚለው እዚህ ጋር በረመዳን ነው ወይ የሚለው ነው እንዴ? የሁል ጊዜ ልማዳቸው ነው እነሱ። በረመዳን ላይ የባሰ ምን ይላሉ? ይጨምራሉ እንጂ በረመዳን ይጨምራሉ እንጂ የሁል ጊዜ ባህሪያቸው ሱብሃንአላህ እንዴት የሚያምሩ የአላህ ባሪያዎች ናቸው። ስንቶቻችን ከሌሊቱ ክፍለ ጊዜ ወቅትን ወስደን እየተጠቀምን ያለን ሁላችንም ራሳችንን እንጠይቅ። የአላህ ባሪያዎች ግን እንዲህ ናቸው። አው ሐቂቃ እስቲ እናስተውለው። አላህ ዐዘ ወጀል ወደ ሰማዕ ዱንያ ወርዶ ማን ነው እስቲ የሚጠይቀኝ በሚል ሰዓት አለመጠየቅ አይከብድም? ማን ነው እስቲ ማረኝ የሚለው እምምረው ብሎ በሚጣራ ሰዓት ዝም ማለት ወንጀል እንደሌለበት ሰው ወይም የሚጠይቀው ሀጃ እንደሌለበት ሰው ዝም ማለት አይከብድም? አህባቢ አሂበቲ ስንት ሀጃዎች ያሉብን ወንጀላችንስ የት ያክል እንደደረሰ ሁላችንም እናስተውለው። በዚህ ሰዓት ታዲያ ወደ አላህ መገናኘት ብልጥነት አይደለም? አላህ ተውፊቁን ይስጠን። ሌላኛው ባህሪያቸው ወለዚነ የቁሉነ ረበና እصرፍ ዐና ዐዛበ ጀሀነም እነዚያ ናቸው የሚሉ ምን የሚሉ የቁሉነ ረበና እصرፍ ዐና ጌታችን ወይ ከኛ አርቅ አስወግድ ይላሉ። ምን ዐዛበ ጀሀነም የጀሀነም ቅጣትን። ለምን? ምክንያቱን ራሳቸው ሲገልጹ ኢነ ዐዛበሃ
ካነ ገራማ እነሆ የእሷ ቅጣት የጀሃነም ቅጣት የሚይዝ ነው የማይለቅ ነው። አዎ እዛ ከገቡ ከባድ ነው። ዱንያ ላይ ያለ ጭንቀትን መላቀቅ ትችላለህ በተለያየ ሁኔታ። የጀሃነምን ቅጣት ግን ከገባህ ኹሉዱ ላ መውት የሚባልበት ህይወት ስለሚሆን ፈሩት። የሷ ቅጣት ኢነ ዐዛበሃ ካነ ገራማ የሚይዝ ነው የማይለቅ ነው። ጌታችን ወይ ከጀሃነም ቅጣት ጠብቀን በማለት ይማጸናሉ። ልመናቸው ጩኸታቸው ከዛ ከባድ ቅጣት እንዲጠብቃቸው ምን ያክል አሳሳቢ እንደሆነባቸው ጠቋሚ ነው። እኔና አንተ ምንድነው የሚያሳስበን የሚያስጨንቀን ምንድነው? ሐታ ዱዓ እንኳን ልናደርግ እጃችንን ስናነሳ የመጀመሪያው የምንጠይቀው ምንድነው? የማያፍር ስንት አለ የዱንያን ኮተት ቅራቅንቦ በመጠየቅ ይጀምራል። የአላህ ባሪያዎች ግን ትልቁ የሚያሳስባቸው ነገር ይሄ ዱንያ ላይ ያለ ቅራቅንቦ ኮተት ሳይሆን ከዛ ቅጣት ርቆ ጀነት መግባት ትክክለኛው ፈውዝ ነው የሚያሳስባቸውም የሚጠይቁት። ከዛ በኋላ እንዳስፈላጊነቱ የዱንያ ኮተት ቅራቅንቦ ሊጨመር ይችላል። አንዳንዱማ የአላህ ኸይር ከሆነ እንደው ይሄን ነገር ስጠኝ ብሎ እንኳን አይጠይቅም። ይሄም አደብ ማለፍ ነው። የጠየቀውን አላህ ይሰጣል። በኋላ መፈተኛ ቢሆንብህ ሰጥቶክ ያ አላህ እንዲሰጠኝ ትላለህ። ያ የሚሰጠን ነገር እንግዲህ አንተው ታውቀዋል። እኔ ማብራራት አይጠበቅብኝም ማለት ነው። ከዛ በኋላ ግን ለአንተ ኸይር ይሁን አይሁን ታውቋለህ። لهذا አምላኬ ጌታዬ ለኔ ኸይር ከሆነ ይሄን ነገር ስጠኝ ብትል ምንም አይደለም። ግን አንገብጋቢና አሳሳቢ የሆነውን ነገር እንዳትረሳ። አሳሳቢና አንገብጋቢው ነገር ምንድነው? ጀነት ገብቶ ከእሳት መዳን። ይህን ዱንያማ ወደድንም ጠላንም ፈለግንም አልፈለግንም ሁላችንም እንላታለን እንሄዳታለን እንሰናበታለን። መቼ ቢታወቅማ ጥሩ አልነበረ ቢታወቅማ ጥሩ አልነበረ። መቼ እንደምንሄድ አናውቅ። ከዚህ ሰከንድ በኋላ ሰዓታት በኋላ ደቂቃ በኋላ ምን እንደሚከሰት ሁላችንም የምናውቀው ነገር የለም። ዱንያቺ ነች በቃ ባጭሩ። ምን እንደሚገጥም የማታቃት የማታቀበት ሁኔታ ላይ የምትኖራት ሐያት ማለት ነች። إنها ساءت مستقرا ومقاما من ያክል የጀሃነምን ቅጣት እንደተረዱ ዚጋ አህባቢ ልብ በሉ። እሷ እኮ የከፋች ሀገር ነች። ሙስተቅረን ወሙቃማ በመርጊያነትና በመኖሪያነት የከፋች ሀገር ነች በማለት ይናገራሉ። ሙስተቅር መርጊያና መኖሪያ መሆኗ የከፋ ነው አሉ ዑለማው ተፍሲር። ሁለቱ ልዩነት አለው ይላል። ሙስተቀርና ሙቃማ የሚለው ይላል። ሙስተቀር መርጊያ የሚባለው ምናልባት የተወሰኑ ሰዎች ጀነት ገብተው የጥፋታቸውን ያክል ተቀጥተው ምን ሊሉ ይችላሉ? ሊወጡ ይችላሉ። አልዑሳት من المؤمنين ከሙእሚኖች ወንጀልን የሰሩት። ወሙቃማ የሚሆነው ደግሞ ለማን ነው? ለካህዲያን ነው። ኹሉድ ላ መውት የሚሆንባቸው ማለት ነው። ለዘላለም የሚኖሩ አሉ እዛ ውስጥ ደግሞ። ሁለቱም ቢሆን የከፋ መሆኑን የገለጹበት ይላል። ጀሃነም ተነክረ ለደቂቃ እንኳን መውጣት ዱንያ ላይ ያለውን መሞናደልና በጥሩ ሁኔታ የኖርከውን ሐያት የሚያስረሳ የሆነ ሀገር አንዴ ተነክረ ስትወጣ ዱንያ ላይ የድሎትና የመሞናደልን ህይወት ኖረ እንኳን ቢሆን አንዴ ለተነከርከው ትረሳለህ።
ከባድ ናም ወቁዱሃ الناس والحجارة መቀጣጠያው እኮ የሰው ልጅና ድንጋይ ነው። ሰው ሲጨመር ጀሃነም ውስጥ ቦግ ምትል አስተውል። ማቀጣጠያው እኮ እንጨት አይደለም ድንጋይ ነው። ይግባን በደንብ ተረተዋት አሳስቧቸው ነው የሚጮሁት። አላህ ከጀሃነም ቅጣት አላህ ይጠብቅ። ሌላኛው የአላህ ባሪያዎች ሲፋ አህባቢ والذين إذا أنفقوا لم يسرفوا ولم يقتروا وكان بين ذلك قواما يا الله ባሪያዎች ማለት እነዚያ ናቸው ኢዛ አንፈቁ የመጸወቱ ጊዜና እንደሚሰጡ እንደሚመጸውቱ ደግሞ እዚህ ጋር ጠቋሚ ነው ማለት ሰጪዎች ናቸው፣ ለጋሶች ናቸው። ማንም በመከተል ይመስላል ሰይድ ወለድ አደም አሽረፉል ኸልቅን በመከተል የሳቸውን ባህሪ የተከተሉ ናቸው የአላህ ባሪያዎች። ነብዩ ሰለላሁ ዐለይሂ ወሰለም አጅወዱ الناس ከሰዎች ሁሉ ምን ነበሩ? ለጋስ ከሚሆኑበት ጊዜ ደግሞ በበለጠ የትኛው ጊዜ ነው? የረመዳን ወር ነው። ሂነ የልቃሁ ጅብሪልን በሚገናኙ ጊዜና ደግሞ ከምንም በላይ ለጋስ ናቸው ይላል ነብዩ አለይሂ ሰላቱ ወሰላም። ቤታቸው ውስጥ በጣም ነገሮች ተመቻችቶላቸው አይደለም ነብዩ ሰለላሁ ዐለይሂ ወሰለም ኢንፋቅ የሚያደርጉት የሚሰጡት የነበረው። ሰሃቦች ለጋስ ሲባሉ የነበረው እኮ ነገሮች ተትረፍርፎላቸው ባለ ጊዜ የሚሰጡ በመሆናቸው አይደለም። በችግር ጊዜ እንኳን ይመለከታሉ ከጎን ያለውን። ነብዩ አለይሂ ሰላቱ ወሰላም ለወራት ቤት ውስጥ የሚቀጣጠል እሳት ሳይኖር ተመርና ውሃም በሚያገኙ ሰዓት እንኳን ሌላውን ይመለከታሉ። አህሉ ሱፋ ከነብዩ አለይሂ ሰላቱ ወሰላም ጠባቂ ናቸው፣ ይረዳሉ። ከመስጂድ የማይጠፉ የመስጂድ እርግቦች በነብዩ ሰለላሁ ዐለይሂ ወሰለም የሚረዱ ነበሩ። እነዚህ አማኞችም ከጎናቸው ያለውን ይመለከታሉ፣ ጎረቤታቸውን ይመለከታሉ፣ ወንድሞቻቸውን ይመለከታሉ። والذين إذا أنفقوا لم يسرفوا ግን በመጸወቱ ጊዜና በሰጡ ጊዜና አያባክኑም። ነገሮችን አስተውለው ነው የሚሰጡት። ለሚገባው ይሰጣሉ፣ ያደርጋሉ። ወለም የቅቱሩ ንፉጎችም ስስታሞችም አይደሉም። ወካነ በይነ ذلك ቀዋማ በዚህ መካከል بالقسط وبالعدل የሚሄዱ ናቸው። ቀዋማ ሚዛናዊ ሆኖ የሚሄዱ ናቸው። طيب ስንቶቻችን ለጋስ ነው? ወንድሞቻችንን እንመለከታለን፣ ራሳችንን እንመለከት። ቀጠለው ነው የአላህ ባሪያዎች ማለት والذين لا يدعون مع الله إلها آخر እነዚያ ናቸው የማይለምኑ የማይጠሩ የማይገዙ ከአላህ ጋር ሌላን አምላክ። ማን ነው የፈጠረን? አላሁ ኻሊቁ ኩል ሸይ። ይህ አምላክ ብቻውን ፈጥሮን ሲያበቃ የሱን ሐቅ ለሌላ መስጠት አያሳፍርም? ለሱ የሚገባውን ሐቅ ለሌላ መስጠት አያስወግዝም? በጣም እንጂ። ሽርክ ማለት እንግዲህ ለአላህ የሚገባውን ሐቅ ለሌላ መስጠት ነው። ሽርክ ሲባል ማዓላህ በሚለው ተገልጿል። ይህ ከአላህ ጋር አላህንም እየለመንክ ሌላውንም ብታስገባ ሺሆቹንም ይሁን ሷሊሆቹንም ይሁን መላኢካን ብታስገባ አንቢያዎችንም ብትጨምር በአላህ ሐቅ ላይ ያው ነው። ማንንም ብትጨምር
ጠንቀቅ ማለት ያስፈልጋል። ለዚህ ነው ወለዚነ ላ የድዑነ ማአላህ አላህን እኮ ይገዛሉ፣ ግን ከአላህ ጋር ሌላን የማይጠሩ ናቸው። አላህን ብቻና ብቻ ነው ማለት ነው። ሲከጅሉ የሚከጅሉት ከአላህ ነው። ሲሳሉ የሚሳሉት ለአላህ ነው። ሲያርዱ ለአላህ ነው የሚያርዱት። የአላህን ሐቅ ጠብቀው የሚሄዱ ናቸው ማለት ነው። الشرك هو عبادة غير الله أو مع الله غيره ሽርክ ማለት هو عبادة غير الله ከአላህ ውጪ ያለን መገዛት ነው፣ ወይ ከአላህ ጋር መገዛት። አንድ ላይም ብታደርግ ከአላህ ውጪ ያለንም ብትገዛ ያው ነው ማለት ነው። መቀላቀል አይቻልም። ጣቢያ መቀላቀል አይቻልም። ለአላህ የሚገባውን ሐቅ ለአላህ ብቻና ብቻ ነው መስጠት። መልእክተኞችን አንቢያዎችን እንወዳለን፣ ሐቃቸውን ጠብቀን እንሄዳለን። ሳሊሆችን እንወዳለን፣ የሳሊሆችን ሐቅ ጠብቀን እንሄዳለን። የሁሉንም ሐቅ ሰጠን ነው የምንሄደው። አጡ لكل ذي حق حقه ለሁሉም የሚገባውን ሐቅ ስጡን። የአምላክን ሐቅ ሰጥቶ ለፍጡር መገኘት ያስጠይቃል፣ ጀሃነም ያስገባል። ለዛውም በአላህ ላይ ያጋራን ኢነላህ ላ የግፊሩ አን ዩሽረከ ቢህ ወየግፊሩ ማ ዱነ ዛሊከ ሊመን የሻእ። አላህ በሱ ያጋራን ምን አይልም አይምርም። ከዛ ውጭ ያለ ግን ለፈለገው ሊምርም ይችላል። ሽርክ ከምንም በላይ ልንጠነቀቅ ይገባል። አላህ ከሽርክ ይጠብቅ። ከዛ አላህ ምን አለ? والذين لا يدعون مع الله إلها آخر ولا يقتلون النفس التي حرم الله الله ህርም ያደረገውንም ነፍስ የማይገሉ ናቸው። በኢስላም የሰው ነፍስ ከባድ፣ ሙስሊሞች ገዳይ ናቸው የሚለው አባባል ቁርአንና ሐዲስን ያልተመለከቱ ጭፍን ተራማጆች አነጋገር። እኛ ሙስሊሞች እንኳን አይደለም የሰውን ነፍስ አይደለም የእንስሳን እንኳን ነፍስ በአግባቡ ካልሆነ በስተቀር አናጠፋ። ነብዩ አለይሂ ሰላቱ ወሰላም ስታርዱ እንኳን ምን በሉ ብለዋል? ቢላውን በደንብ ምን በሉ ሳሉት። ምን ለምን ይመስላል? ስታርደው እንዳታሰቃየው ነው። እንኳን በግ ዝንብ እንኳን የማያርድ ቢላ ይዘህ መተህ አርዳለሁ ማለት ተጠያቂነትን ታተርፍበታለህ፣ ትጠየቅበታለህ። እንኳን የሰው ነፍስን ያላግባብ ማጥፋት አይደለም። ለዚህ ነው ወላ يقتلون النفس التي حرم الله إلا بالحق ولا يزنون إلا بالحق ማለት ዝሙት የፈጸመ ሰው ያገባ ከሆነ ተወቅሮ ይገደላል። ያላገባ ከሆነ እንደው ፈተናው በርትቶበት ነው ይባልና ደግሞ እሱም ደግሞ ይገረፋል። ነፍስ ያጠፋ ነፍሱ ይጠፋል። ቂሳሰን እስር ቤት አይደለም። እስር ቤትማ ያው ሌላ ብዙ ነፍሶችን የሚያጠፋ ሆኖ ይወጣልሃል። 10 ምናምን ዓመት ወይም የተወሰነ ዓመት ይታሰርና ይመጣል። ከዛ በኋላ ደግሞ ብዙ ነፍስ የማጥፋትን ወንጀል ተምሮ ይመጣል። ከብዙ ነፍስ አጥፊዎች ጋር ቆይቶ ተለማምዶ ማለት ነው። ኢስላም ግን እንደዛ እንዳይሆን ቤተሰቦችም እንዳይሰቃዩ ማለት ነው። እሱ ነው የገደለው خلاص ሌሎች ይፈራሉ በዚህ እርምጃ። ኢስላም ይሄ ነው፣ ፍትህ ነው። እስልምና ፍትህ ነው። ዓለም ለገባችበት አዘቅት ራሱ መፍትሄ ነው። የቆረጥ ምን ያለን የሰረቀን ምን ስታረጉ ቆርጠ ቤት ስታስገባው ማለት ነው። የተቆረጠችውን እያየ ምን አይልም አይዳፈርም። እስር ቤትስ መጀመሪያ ማለት ነው ከሰው ኪስ ነበር የሚያወልቀው ወይም የሚያወጣው። እዛ ደግሞ ከብዙ ሌቦች ጋር ምን ብሎ ተገናኝቶ ልምድ ወስዶ ድርጅት መስረቅ ይጀምራል ማለት ትልልቅ እድገት የሌብነት እድገትን ተምሮ ይመጣል። ኢስላምስ ቁረጠው እያየው ይሄዳል ማለት ነው። ልክስ እቺንም ያህል ደገም እኮ ትችላለች ይላል ማለት
ይሄ ነው ኢስላም። በሐቅ የሚባለው እንግዲህ ብዙ ባብ አለው። መገደል ያለባቸው ሸሪዓን ጠብቆ ውሳኔ ይወሰድባቸዋል። ወላ የዝኑን ሌላኛው የአላህ ባሪያዎች ዝሙትንም የሚፈጽሙ አይደለም። ለምን አላህ እንዳትሰሩት አይደለም ያለው። ወላ ተቅረቡ ዚና ኢነሁ ካነ ፋሒሸተ ወሳአ ሰቢላ። ሹፍት ወላ የዝኑን የአላህ ባሪያዎች ዝሙትን የሚፈጽሙ አይደለም። ምን ነው ወደ ዝሙት ምን አስኬደ? አላህ እኮ የዝሙትን መንገድ ሲዘጋ ሐላል የሆነውን በር ደግሞ ከፍቶልሃል። ይኸው አላህ ፈጥሮልናል። የትዳር ያለ የሚሉ ስንት ሴቶች አሉ። አትሄድም በሐላል አላህ በፈቀደው ጥሩ ዝርያዎችን አታፈራም። ማግባት ቀላል ነገር እንዳይመስለን። የነብዩ አለይሂ ሰላቱ ወሰላም ሱና ነው። የአንቢያዎች ተግባር ነው። አህባቢ አህበቲ ትዳር የሚባለው ነገር ኒካህ ማድረግ ማለት የነብዩ ሱና ብቻ ሳይሆን የአንቢያዎችም ተግባር ነበር። እነሱም ፈለግ ሱና የመልካም ሰዎች ባህሪ። ዝሙት ግን የአላህ ባሪያዎች ተግባር አይደለም። አንቢያዎችን በተመለከተ ወጀዐልና ለሁም አዝዋጀን ወዙርያ ይላል አላህ። ለነሱ ሚስቶችን ዝርያዎችን አደረግንላቸው ይላል። የሚያጓጓው ጥምረት ላይ መግባት የአላህ ባሪያዎች መልካም ባህሪ። ወላ የዝኑን ከዛ አላህ ስለ ሽርክና ስለ ዝሙት የጠቀሰ ጊዜና ወመን የፍዐል ዛሊከ ይሄንን የሚተገብር ዝሙትን ሽርክን የሚፈጽም የልቃ አሳማ የልቃ አልዓዛብ ቅጣትን ያገኛል። ሌሎች አታማ የሚለውን ሲፈስሩ ጀሃነም ውስጥ ያለ ቦታ ነው ይላሉ። ያገኛል ተዳፍሯልና የአላህን ሐቅ። ዩضاعፍ له العذاب ቅጣቱም ይነባበርበታል። የውም القيامة ويخلد فيه مهانا የተዋረደም ሆኖ በጀሃነም ውስጥ ይቀመጣል አላህ። የተዋረደ ሆኖ ከውርደት ሁላ ውርደት ማለት ጀሃነም ውስጥ ገብቶ መዘውተር። አላህ ይጠብቅ። ከዛ የሰው ልጅ እንግዲህ ይወነጅላል፣ መጥፎ ነገርን ይሰራል። የአላህ ባሪያዎችም እኮ ተሳስተው መጥፎ ነገርን ሊተገብሩ ይችላሉ። ግን ብልጦች ናቸው። ምኖች ናቸው? ብልጦች ናቸው። እንዴት ነው ብልጠታቸው? ነብዩ አለይሂ ሰላቱ ሰላም ምን አሉ? ሁሉም የሰው ልጅ ምን ይላል? ይሳሳታል። ከተሳሳቶች መልካሞች ደግሞ ወደ አላህ ምን የሚሉ ናቸው? የሚመለሱ። አላህም ይሄንን በዚህ አንቀጽ ላይ ጠቀሰ። በዚህ ሱራ ላይ ምን ብሎ? ኢላ መን ታበ ወደሱ የተመለሰ ሲቀር ወአመነ መመለሱ ብቻ በቂ አይደለም። ያመነ ከዛስ በመቀጠል ወዓሚለ ሷሊሐን መልካምን የሰራ ተውበት አድርገህ እኮ ያው በዛው ላይ ብትቀጥል ምንም ትርጉም የለውም። ውሃ ቅዳ ውሃ መልስ። መልካምን የሰሩት ወዓሚለ ዓመለን ሷሊሐን መልካምን የሰሩት እነሱ ወደ ጌታቸው ተመልሰው መልካምን የሰሩት ፈኡላኢከ ዩበድሉ ላህ እነርሱ እኮ አላህ ይለውጥላቸዋል በዛ በጸያፍ ተግባራቸው ላይ ሐሰናት ዩበድሉ ላሁ ሰይአትህም ሐሰናት መልካምን ነገር አላህ ይቀይርላቸዋል። ምን ማለት? የሰሩት ወንጀል ይታበስና በምን ይቀየርላቸዋል? በሐሰናት። ወካነ አላሁ ገፉራን ረሒማ አላህ ስብሓነሁ ወተዓላ ሩህሩህና አዛኝ ነው ይላል። ከዛ አላህ ስብሓነሁ ወተዓላ ምን ይላል? እነዚህ ወደሱ የተመለሱት ተውባ ያደረጉትን ወመን ታበ
وعمل صالحا ومن تاب توبة ያደረገ መልካምን የሰራ فإنه يتوب إلى الله متابا ወደ አላህ Subhanahu Wa Ta'ala መመለስን ይመለሳል። ለምንድን ነው እንዲህ ገለጸው? ተውበተን ነሱሃ እንደሚያደርጉ ለመጠቆም ነው። ተውበተን ነሱሃ ማለት ነው የማያወላዳ የሆነ ትክክለኛ ተውበት እንደሚያደርጉ ለመጠቆም። ከዛ አላህ Subhanahu Wa Ta'ala የአማኞችን ባህሪ አሁንም ጠቀሰልን። ምን በማለት والذين لا يشهدون الزور يا الله سبحانه وتعالى ባሪያዎች ማለት እነዚያ ናቸው። والذين لا يشهدون الزور ዙርን የማይገኙ የማይጣዱ ናቸው። ዙር ማለት ምን ማለት? እብለት፣ ጸያፍ ተግባርን፣ ውሸትን የማይጣዱ ነው። የማይተገብሩ አይደለም ያለው። አህባቢ አህበቲ ነቃንበል والذين لا يشهدون የማይገኙ የማይጣዱ ናቸው። ምንን? ዙር፣ እብለትን፣ መጥፎ ተግባርን፣ ውሸትን እዛ ቦታ ላይ የማይገኙ ናቸው አላህ። እንደውም እንኳን አይደለም ውሸት ላይ መጥፎ ተግባር ላይ አይደለም وإذا مروا باللغو ውዳቂ የሆነ ወሬ እየተወራ ወይም ውዳቂ ተግባር እየተተገበረ በዛ ሲያልፉ ነው ያለው። ሲተገብሩ ነው የሚለው ላ ምን ሲሉ ነው የሚለው? وإذا مروا ሲያልፉ ራሱ መተግበር አይደለም ያለው። አህባቢ ህበቲ ነቃ ብለን እናስተንተን። የሚተገብሩ የሚሰሩ አይደለም የማይገኙ ናቸው። እሺ አልተገኙም። ሲያልፉስ وإذا مروا باللغو مروا كراما ውዳቂ ወሬም ይሆናል ተግባርን ሲሰራ ሲያልፉ የተከበሩ ሆነው ያልፋሉ። ምን ማለት ነው? የተከበሩ ሆነው ያልፋሉ ምን ማለት? ክብራቸውን የጠበቁ ሆነው። ክብር መጠበቅ ማለት ምን ማለት? መጥፎ ተግባርን መስራት ማለት ክብርን ማጣት። መጥፎ ተግባርን አለመስራት ደግሞ ክብርን መጠበቅ፣ በዱንያም በአኺራ ያለውን ክብርህን መጠበቅ። ሽርክ መስራት ክብርህን ታጣበታል። ዛሬ ለገሌ አላረድኩም በቃው አለቀልኝ ትላለህ፣ ሰላምንም ታጣለህ። አንተ እኮ የተከበርክ ነበር። ለጅን እኮ ማጎብደድ አይጠበቅብህም ነበር። ለጅን ማጎብደድ ደግሞ ክብርህን ማጣት ነው። ለአላህ ግን ሰጋጅ ኢባዳም ፈጻሚ መሆን ደግሞ ምንድነው? ክብር ነው። ክብር ነው። መጥፎ ተግባርን መተግበር መውረድ ነውና እነዚህ ክብራቸውን ጠብቆ የሚሄዱ ናቸው። ከዛ በመቀጠል አላህ Subhanahu Wa Ta'ala والذين إذا ذكروا بآيات ربهم لم يخروا عليها صما وعميانا እቺን አንቀጽ አብረን እናስተንተን በደም የቀድሙን አየናር እንኳን መጥፎ ሊተገብሩ አይደለም በሱ እንኳን ጎን ሲያልፉ ክብራቸውን የጠበቁ አብሮ የሚቀላቀሉ አይደሉም ማለት የሚቀላቀሉበትም ቦታ የሚያውቁ ነው። የሚቀመጡበትን እንኳን የሚያስተውሉ ናቸው ነው። አሁን ደግሞ ምን አለ አላህ عز وجل والذين إذا ذكروا بآيات ربهم لم يخروا عليها صما وعميانا أجيب እነዚያ ናቸው በአላህ Subhanahu ጀለ ወዐላ አናቅስ የተገሰጹ የተመከሩ ጊዜና ለም ይخሩ عليها በሷ ላይ አይደፉም ሱመን ወዑምያና የደነቆሩና የታወሩ ሆነው። ምን ማለት ነው? ሱመን ወዑምያና ማለት حال كونهم ሱመን ወዑምያና ምን ሆነው ማለት ነው? ሁኔታቸው የደነቆረና የታወሩ ሆነው የሚገኙ አይደሉም። በል በዚህ ተቃራኒ በአላህ Subhanahu ጀለ ወዐላ አናቅስ ሲመከሩ ሲገሰጹ
የሚገሰጹ የሚያለቅሱ ወደሱ የሚመለሱ ናቸው። አላህ ለዚህ ነው فذكر بالقرآن من يخاف وعيد فذكر بالقرآن بقرآن قصص مانن فذكر بالقرآن من يخاف وعيد ዛቻን ለሚፈራ ነው ያለው አላህ አህባቢ ስንቶቻችን እስቲ በቁርአንና በሐዲስ ስንመከር ለመተግበር ፈጣኖች ነን? አንዳንዶች ማለት ነው በቁርአን ሲመከር ሲገሰጽ ምን እንደሚያደርግ ታውቃላችሁ? አዎ እኔ ግን ከአላህ ጋር አታጣላኝ ይላል። ስንት ነገር እየተነገረው ማለት ነው። ሰሃቦች እኮ በአንድ አንቀጽ ማለት ነው ልቦናቸው ማለት ነው ይፈራል፣ ይደነግጣል፣ ወደሱ ይመለሳሉ። አንዳንዱ ደግሞ ሲመከር ማለት ነው አንተ ማን ሆነህ እኔን የምትመክረኝ ይላል። ተመልከቱ የአላህ ባሪያዎች ግን እንዲህ አይነት ባህሪ የላቸው። والذين إذا ذكروا بآيات ربهم لم يخروا عليها صما عميانا ሌላኛው አላህ Subhanahu Wa Ta'ala ባሪያዎች ባህሪ ገጽታ والذين يقولون ربنا هب لنا من أزواجنا وذرياتنا قرة أعين وجعلنا للمتقين إماما እነዚያ ናቸው የሚሉ ጌታችን ወይ ስጠን ምን ስጠን ربنا هب لنا ስጠን ምን من أزواجنا ከሚስቶቻችን وذرياتنا ከዝርያዎቻችንም ስጠን ምን ቁረተ አዕዩን የአይን ማረፊያ የሚሆኑን ስጠን ይላል። ያስጨንቃቸዋል። ጥሩ ዝርያ ማግኘት ጥሩ ሚስት ማግኘት ያስጨንቃቸዋል። የማያገቡ አይደለም ያለው ራሱ ያስጨንቃቸዋል። ከማግባታቸው በፊትም የአይን ማረፊያ የሚሆኑ ስጠን የሚያተርፉበት ይሆናል። መውለድ ልጅ ማግኘት ማለት ሷሊህ ሆነ ልጅ ማትረፍ ነው፣ መሸመት ነው። በዚሁ አጋጣሚ እዚህ ውስጥ ያላችሁ ላጤ ምናምን ካለ ላጤነት ትርፍ የለውም። በጣም ብዙ ነገሮችን ይጎዳል። አላህ የአይን ማረፊያ የሚሆኑ ሚስቶችን አላህ ይስጣችሁ። መጀመሪያ ሚስት ነው መቼስ የሚሆነው ልጅ አይደለም። ልጅ ሳይኖር ሚስት ሳይኖር ልጅ አይጠየቅምና ማለት አላህ ጥሩ ሷሊህ የሆኑ የአይን ማረፊያ የሚሆኑ ሚስቶችን አላህ ይስጥ። እናንተንም የአይን ማረፊያ የሆናችሁ ባሎች አላህ ያድርጋችሁ። አንዳንዱ ያው ጥሩ ሚስት አላህ ስጠኝ ይላል። አንተ መጀመሪያ ጥሩ ባል አድርገኝ ብለህ ጠይቅ እንጂ አንተም እኮ ግራ የምታጋባ ልትሆን ትችላለህ። والذين يقولون ربنا هب لنا من ازواجنا وذرياتنا قرة اعين وجعلنا للمتقين اماما ለማን መሪ አድርገናል? አንተ የማን መሪ ነው የማን መሪ መሆን ነው የምትፈልግ? የማን መሪ መሆን ነው የምትፈልግ? እሺ የአላህ ባሪያዎች ግን ወጀዐልና አድርገን للمتقين ለአላህ ፈሪዎች ተጠንቃቂዎች ምን አድርገን ይላሉ? መሪ ወይም ደግሞ ፈለግ አድርገን ይላሉ። የመልካም ነገር ፈለግ። ለምን በዚህ ዱንያ ላይ የተለያየ አህዋል የያዘ ሰው ነው ያለው። አንዳንዱ የመልካም ነገር ቁልፍ ነው፣ አንዳንዱ ደግሞ የሸር ነገር ምንድነው? ቁልፍ ነው። አንዳንዱ የመልካም ነገር ማለት ነው ፈለግ ነው፣ አንዳንዱ ደግሞ የሸር ነገር ምንድነው? ፈለግ ነው። ያ አላህ በዚህ ዱንያ ላይ ስንኖር የመልካም ነገር ፈለግ አድርገን ብለው የሚጠይቁ ናቸው። አላህ አድርገን። የሸር ነገር ፈለግ መሆን መሪ መሆን ማለት ተጠያቂነቱ ከባድ ነው። የተከተሉን ሰዎች ሁሉ ወንጀል አንተ ትሸከማለህና አላህ ይጠብቅ። ታዲያ እነዚህ የአላህ ባሪያዎች አየን እንግዲህ አላህ ያለውን ያክል ተመለከተ ከሱረቱል ፉርቃን። አላህ እነዚህ ሰዎች ምን ያገኛሉ አለ? አህባቢ አላህ ከሱ ባሪያዎች ውስጥ አላህ ያድርገን። ኡላኢከ ዩጅዘውነ አልጉርፋ አዕላ አልጀና አዕላ አልመናዚል ኡላኢከ እነርሱ ይዘውነ ይመነዳሉ አልጉርፈተ ጉርፋ ማለት ላቅ ያለውን የጀነት ቦታ የሚያገኙ ናቸው። ነብዩ ሰለላሁ ዐለይሂ ወሰለም ጀነትን ሲጠይቁ ምን አይነቱን ጀነት ጠይቁ አሉ?
ጀነተል ፊርደውስ ያ አላህ ጀነት ስጠኝ አትበል። ስትጠይቅ ምን ጠይቅ? ጀነተል ፊርደውስ ስጠኝ በል። ጠይቅ። ስትጠይቅ ሰፋ አድርገህ ጠይቅ። አንዳንዱ ዱንያም ሲጠይቅ አሳንሶ ነው የሚጠይቀው፣ አኺራንም ሲጠይቅ ምን ብሎ ነው? አሳንሶ ነው። ቢሰጥህ እኮ አላህ ነው። ስትመኝ ሁሉንም ነገር ሰፋ አድርግ። ያው ሁሉ ጊዜ ይላታል ያ አላህ አንገትን ማስገባበትን ምን ስጠኝ ይላል? ቤት ስጠኝ። አንገትን አስገብተህ ሌላው የልታረግ ምትጠይቀው አላህን ከሆነ ሰፋ አድርገህ አትጠይቅም እንዴ? ሰጪው አላህ ነው። ለምን አንተ አንገትን ብቻ ማስገባት ፈለግ? ሰፋ አድርገው። ሰጪው አላህ። ጀነትም ስትጠይቁ እንኳን ነብዩ ሰለላሁ ዐለይሂ ወሰለም ምንድን ነው ያሉት? ጀነተል ፊርደውስን ጠይቁን ያሉት። እኛንም ዝርያዎቻችን ወላጆቻችንንም አላህ በጀነተል ፊርደውስ የምንሞናደል አላህ ያድርገን። አላህ የምንሞናደል አላህ ያድርገን። የሞቱት ወላጆቻችንም አላህ በጀነተል ፊርደውስ አላህ ያሞናድላቸው። ኡላኢከ ዩጅዘውነ አልጉርፈተ ቢማ ሰበሩ። ታዲያ ይህንን የሚያገኙት በምንድን ነው? ቢማ ሰበሩ። ዱንያ ላይ መኖር ምን ያስፈልገዋል? ሰብር ያስፈልገዋል። ቢማ ሰብር። ለመጾም ምን ያስፈልጋል? ሰብር ያስፈልጋል። ዒባዳ ለመስራት ሰብር ያስፈልጋል። ሰብር ሲባል አልሰብሩ ዐላ ጣዓቲላህ፣ አልሰብሩ ዐን ማዕሲየቲላህ፣ አልሰብሩ ዐላ አቅዳሪላህ። አላህን በመገዛት ሰብር ማድረግ፣ አላህን ከማመፅ ሰብር ማድረግ፣ አላህ በወሰነው ነገር ምን ማድረግ? ሰብር ማድረግ። ቢማ ሰበሩ ወዩለቀውነ ፊሃ በጀነት ውስጥም ያገኛሉ ምንን? ተሕየተን ወሰላማ ውዳሴና ሰላምታን ያገኛሉ ማለት ነው። ሱብሓነላህ ሱብሓነላህ። እነዛ አላህን በመገዛት ላይ ቀጥ ያሉ ሰዎች በረመዳን ብቻ አይደል ከረመዳንም ውጪ ቀጥ ያሉ ሰዎች አላህን በመገዛት ኢነ الذين قالوا ربنا الله ثم استقاموا تتنزل عليهم الملائكة ألا تخافوا ولا تحزنوا وأبشروا بالجنة التي كنتم توعدون. أحبابي أي أكباب الراس أبشر يميله ما أنه ملائكة كونوا. أنت يهونا بعد السلطان إنكوان يهونا أشجاري نجروس قبته ችግር የለውም አብሽራ ምናምን ቢልህ እንኳን ምንድነው የሚሰማ? መላእክቶች እኮ ነው ከአላህ ተልከው የጭንቁ ቀን አላ ተኻፉ ወላ ተሕዘኑ ይባላል ማለት ነው። ሱብሃንአላህ اللهم اجعلنا منهم سبحان الله ويلقون فيها تحية وسلاما. ታዲያ ጀነት ውስጥ ገብተው ውጡ ይባላል። خالدين فيها በውስጧም ዘውታሪ ናቸው። የት ገብተው? ጀነት ውስጥ። ጀነት ምንድነች? ما لا عين رأت ولا أذن سمعت ولا خطر على قلب بشر። ባይን ታይቶ ማይታወቅ በጆሮ ተሰምቶ ማይ በሰው ልቦና ላይ ልው ብሎ ማያቅ ሀገር ነው የሚሰጣቸው። እዚህ ውስጥ ገብተህ ደግሞ ምን የለም ውጣ አትባል። እዚህ ዱንያ ላይስ መሬቱ ይፈልጋል ይባላል፣ ለልማት ይፈልጋል። በሰላም ኖርኩኝ ሞቀኝ ምናምን ስትል ማለት ወይም ደግሞ ወይ አንተ ዱንያን ለቀህ ትሄዳለህ ወይም ደግሞ ያንን የተሰጠህ ነገር ሁላ ልታጣ ትችላል። በደቂቃ ውስጥ አላህ ሊያሳጣ ይችላል። በሰከንድ ውስጥ ዱንያ ማለት ይሄ ነው። በቃ ምንም ኡፍ ብለህ የምትኖርበት አይደለም። ኡፍ ሳጨርሰው ልታጣው ትችላል። ኦ ብለህ ፋን ሳጨፍ ዱንያ ሀከዛ። ጀነት ውስጥ ግን ከገቡ መውጣት የለም። ኹሉዱን ላ መውት ሞት የለበትም። ኻሊዲነ ፊሃ ሐሱነት ሙስተቀረን መርጊያነቷ ምን ያክል ያማረ ነው። ወሙቃማ መኖሪያነቷስ ምን ያክል ያማረ ነው በማለት አላህ Subhanahu Wa Ta'ala ገለጸ። ታዲያ አህባቢ አሂበቲ የአላህ ባሪያ በመሆናችን እኛንን ተጠቃሚ የምንሆነው ወይስ አላህ ነው? ንገሩኝ እስቲ። እኛን አላህን ከፈለክ አትገዛው። ከዚህ ደቂቃ ጀምሮ ከፈለክ አትገዛው። ለአላህ የምትጨምረው የምትቀንሰው ነገር የለም።
የምትገዛው ለማን ለራስ ስትል መልካም ስትሰራም ለማን ብለን ለራስ ስትል ለዚህ አላህ ምን አለ ቁል ማ ያእበኡ ቢኩም ረቢ ለውላ ዱዓኡኩም አላህ ምን አለ አላህ እኮ ምንም ግድ የለውም በላቸው ያ ሙሐመድ ያ ነብይ አላህ ግድ የለውም የናንተ አምልኮ ባይኖር መልካም መስራታችሁ ባይኖር አላህ ከናንተ ምንም ጉዳይ የለው ከዛ ለሙሽሪክ العربዎች ደግሞ ምን አለ فقد كذبتم ተገስጻችኋል ተመክራችኋል ባልሰማ ባላያ ያለፋችሁ እናንተ የሚጠብቃችሁ ነገር ደግሞ አለ አላህ فقد كذبتم አስተባብላችኋል فسوف يكون لزاما መያዡ ቅርብ ነው ትያዛላችሁ በማለት አላህ የማስጠንቀቂያ ደውል ደወለላቸው ማለት ነው አህባቢ አህበቲ የአላህ Subhanahu Wa Ta'ala ባሪያዎች ባህሪ ገጽታ ብዙ እንላበሰው እንሁን የአላህ ባሪያዎች እንሁን ብዙ ትርፍ እናተርፋለን የአላህ Subhanahu Wa Ta'ala ባሪያ አለመሆን ደግሞ ብዙ ነገር ያሳጣናል አላህ ትክክለኛ ከሱ ባሪያዎች ውስጥ አላህ ያድርገን በረመዳንም ከረመዳንም ውጪ ትክክለኛ የአላህ ባሪያ አላህ ያድርገን በሱ ድንበር ላይ ከሚቆሙት አላህ ያድርገን ረመዳንንም አላህ Subhanahu Wa Ta'ala የጾምነውንም ጾም ቂያማችንንም አላህ ይቀበለን ረመዳንንም በመልካም ሁኔታ የምናጠናቅቅ ጀግና ባሪያዎች አላህ ያድርገን ያው እንግዲህ ሸኘን አስሩን ሸኘን አሁን ደግሞ እየተቀበልን ነው የሚጠቀሙ ሰዎች እየተጠቀሙ ነው የሚጠቀሙ አንዳንዱ ግን ያው በነሻጣ ይጀምራል ከዛ እየተፍረከረከ ይሄድና ምንን ማስላት ይጀምራል ዒድ ስንቀርቀረው ዒድ ይላል የአላህ ባሪያዎች እኮ የሄደው ቀን ነው እያሳሰባቸው እሱ ግን ዒድ ይቆጥርልሃል እዚህ ቁጭ ብሎ ያሳፍራል ወላሂ ያሳፍራል ስለዚህ የቀሩ ቀናቶች ብርቅዬ ቀናቶች ናቸውና እንጠቀምበት አህባቢ እንጠቀምበት ብልጥ መሆን ያስፈልጋል ብልጥኑ ወላሂ ከይስኑ الكيس من دان نفسه وعمل لما بعد الموت ከሞት በኋላ ላለው ህይወት የሰራ ነው ብልጥ ማለት ብልጥኑ ሞኝ መሆን የለብንም አላህ Subhanahu Wa Ta'ala ዝናቡንም እንግዲህ ዛሬ አላህ አሳይቶናል ፏ እያለልን ነው አላህ Subhanahu Wa Ta'ala ዝናቡንም ከዚህ በላይ ፏ ያድርገው አላህ ከመጣው በላም አላህ ይጠብቀን እኛንም ዝርያዎቻችንንም هذا وصلى الله على نبينا محمد وعلى آله وصحبه وسلم ሰብስክራይብ በማድረግ ቤተሰብ ይሁኑ